ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የቼልሲን ጉዳይ እንመልከት። ዝውውሮችን እየፈጸሙ ከሚገኙ ፕሪሚየር ሊግ ክለቦች መካከል አንደኛ ሆኗል። በእርግጥ አዲስ አሰልጣኝም አለው። እንመልከተው ይህንን ጉዳይ። የተቀየሩ ይመስላሉ አይደል የቼልሲ ዝውውሮች ወይም ደግሞ በአዲሶቹ የቼልሲ ባለሀብቶች ስር ቼልሲ ምን አይነት ተጫዋቾች እንደሚያስፈርም እየተመለከትን ነበር አይደለ? በየጊዜው የዝውውር ሪካርዶችን ያሻሽል ነበረ። ከዛ በተወሰነ መንገድ የተሻሻለ ይመስላልና እናንሳኝ ጉዳይ ልክ ነው ምሳ በጣም ትልቅ የዝውውር የፖሊሲ አካሄድ ለውጥ አድርጓል። ከመጀመሪያው 2022 ላይ ከመጡበት ጊዜ ጀምሮ ያው የመጀመሪያው የዝውውር ጊዜ ላይ አንጋፋ ተጫዋቾችን አምጥተው ነበር። ስተርሊንግና ኦባሚያንግ እንደዚህ አይነት ሲኒየር ተጫዋቾችን አምጥተው ነበር፣ ረጅም ጊዜ መጫወት ታሪክ ያላቸውን ተጫዋቾች። ነገር ግን ከዛ በኋላ ባሉት አመታት የቼልሲ ፖሊሲ በወጥነት የሚታወቅ ነው። የሚፈለገውን አይነት ውጤት አላመጣም፣ ግን የምልመላ አይደንቲቲ ነበረው። አሁን በዚህኛው የዝውውር ጊዜ ስማቸው የሚጠቀሱት ተጫዋቾች በተለይ ደግሞ ሊፈርሙ የተቃረቡት ዳኒ ዌልቤክና ጆርዳን ሄንደርሰን። ዳኒ ዌልቤክ 35 አመቱ ነው። የሚቀጥለው ህዳር በሚመጣበት ጊዜ 36 አመት ይሆነዋል። 19ኛ ሲዝኑን ነው የሚጫወተው በፕሪሚየር ሊግ። የ36 አመቱ ጆርዳን ሄንደርሰን ነው በነጻ ይፈርማል ተብሎ ይጠበቃል። እሱም ከ20 በላይ ሲዝን ተጫውቷል በእንግሊዝ ፕሪሚየር ሊግ። ከዚህ በፊት ከሚያስፈርሟቸው ባለፉት 3-4 አመታት ያስፈርሟቸው ከነበሩ የተጫዋቾች የእድሜ ፕሮፋይልም የኤክስፒሪየንስ ፕሮፋይልም የዝውውር ባህሪም ፍጹም የተለየ አይነት አካሄድ ነው ቼልሲ እየተከተለ ያለው። የድሮዎቹን ትቷቸዋል ማለት አይደለም። እንደ ማርኮ ፓሌስትራ አይነት 22 አመቱ ብቻ የሆነ ወጣት ተጫዋች አምጥተዋል። ሞርጋን ሮጀርስ 23 አመቱ ነው ሲፈርም። ስለዚህ የቀድሞ አካሄድም ቀርቷል ማለት እሱ ሼልፍ ተደርጓል ማለት አይደለም። ነገር ግን እነዚህ ያመጧቸው ተጫዋቾችና ደግሞ ከዚህ በፊት በዚህኛው የዝውውር ጊዜ ግራኒት ጃካን የማስፈረም ፍላጎት ነበራቸው። እንደምታየው ከሰንደርላንድ 33 አመቱ ነው ግራኒት ጃካ። የ32 አመቱን ጆን ስቶንስን የመውሰድ ፍላጎት ነበራቸው ሲባል ነበር የመሀል ተከላካዩን። አሁን ወደ ኢንተር ሚላን ሄዷል። አርሰናል የሚፈልጓል ተብሎ ተጠቅሶ እንደነበር አስታውሳለሁ፣ በተለይ ከዊሊያም ሳሊባ ጉዳት በኋላ። ነገር ግን ቼልሲ ያመጣቸውን ተጫዋቾች ብቻ ሳይሆን ከዚህ በፊት በዚህኛው የዝውውር ጊዜ ኮስተር ባለ ሁኔታ ለማስፈረም ጥረት አድርጎባቸው የነበሩ ተጫዋቾችም ጭምር ከዚህ በፊት ያስፈርማቸው በቅርብ አመታት ያስፈርማቸው ከነበሩ ተጫዋቾች በጣም የተለየ የእድሜ ፕሮፋይል ያላቸው ናቸው። ባለፉት አመታት ብሉኮ ቼልሲን ከገዛበት ጊዜ ጀምሮ አንድ የነበረበት ኦብሰሽን የነበረበት አንድ ተጠናውቶ የወጣት ተጫዋቾች ክምችት ማድረግ ነበር። ቼልሲን ወጣት ተጫዋቾች ናቸው፣ በእድሜ ብዙዎቹ ከ22 አመት በታች ናቸው። ረጅም ኮንትራት ይሰጣቸዋል። የ7 የ8 የ9 አመት ኮንትራት ይሰጣቸዋል እና ብዙ ተጫዋቾች አምጥተዋል በእንደዚህ አይነት ዝውውሮች። ከዛ ደግሞ ሌላኛው አካሄድ ይመስል የነበረው ልምድ የሌላቸው አሰልጣኞችን መቅጠር ነው። ለምሳሌ ኤንዞ ማሬስካ በዋና አሰልጣኝነት የአንድ የውድድር ዘመን ልምድ ብቻ ነው የነበረው። የሌስተር ሲቲ አሰልጣኝ ሊያውም በፕሪሚየር ሊግም አልነበረም ያሰለጠነው፣ የቻምፒየንሺፕ ልምድ ብቻ ነው የነበረው። እሱን የመቅጠር ከዛ ሊያም ሮሲኝን እንደምታስታውሹ በስትራስቡርግ ነበር የሰራው። እሱም ከፍተኛ ልምድ ያለው አሰልጣኝ አይደለም። እንዲህ አይነት ኢንኤክስፒሪየንስድ ተጫዋቾችን ልምድ አጠር ተጫዋቾችን ከልምድ አጠር አሰልጣኞች ጋር አንድ ላይ ቡድኑን በዛ አይነት አስተሳሰብ ለማዋቀር መሞከር ነበር የነበረው። የታዩ ተስፋዎች ነበሩ። በተለይ የዓለም የክለቦች ዋንጫን ባሸነፉበት ጊዜ ኮንፈረንስ ላይ ግን ለእኔ የሚጠበቅ ነበር የቼልሲ ውድድሩን ማሸነፍ። ከቼልሲ የስብስብ ጥራት የውድድር የአውሮፓ ውድድሮች ታሪክ አንጻር ብዙ የሚያስገርም አልነበረም። የኮንፈረንስ ሊግ ሳይሆን የዓለም የክለቦች ዋንጫ ግን አንድ እንደ ጥሩ ተጠቃሽ ምሳሌ ሊታይ የሚችል ምናልባት ይሄ እኮ ፕሮጀክት ለዛ ነው እኮ ያለፈው የውድድር ዘመን ከመጀመሩ በፊት አንዳንድ ሰዎች ማን ያውቃል ቼልሲ ለዋንጫ ይፎካከራል የሚል ግምት እንዲኖራቸው አድርጎ ነበር። ምክንያቱም በቻምፒየንስ ሊግ
ኢንተርን 5-0 ያሸነፈውን ቡድን የእንግሊዝ ቡድኖችን በሙሉ ተራ በተራ ያሸነፈ ከውድድር ውጪ ሲያደርግ የነበረውን ፓሪስ ሳን ጀርማን በጣም በሚያሳምን ብቃት 3-0 አሸንፈው ስለነበር ሰዎች እንዲህ አይነት ግምት እንዲይዙ ጭምር አድርጎ ነበር። የሚታዩ አንዳንድ የተስፋ ምልክቶች የተስፋ ነጸብራቆች ነበሩ። ግን ሰፋ ያለውን ስዕል ካየሽ ግን ብሉኮ ወደ ቼልሲ ከመጣበት ጊዜ ጀምሮ የውድቀት ጊዜ ነበር ማለት ይቻላል በጠቅላላ። ምክንያቱም እያወራን ያለነው ስለ ቼልሲ ነው እና ቼልሲ ባለፉት 4 ሲዝኖች በሁለቱ 10ኛና 12ኛ ሆኖ ጨርሷል። አንድ ጊዜ 6ኛ ሆኖ ጨርሷል። አንድ ጊዜ በመጨረሻ ዕለት የቻምፒየንስ ሊግ ቦታን 4ኛ ሆኖ አሳክቷል። የ4 ዓመት የቼልሲ ኤቪደንስ ይሄ እየሰራ አልነበረም። በሜዳ ውስጥ ውጤት ከታየ ጥቂት ምልክት በስተቀር በወጥነት የ4 ዓመቱን የቡድኑን እድገት ካየ ነው 1 ዓመት ብቻ ነው በቻምፒየንስ ሊግ የተሳተፈው። በጣም ብዙ ኢንቨስትመንት ነበር። በቢሊዮኖች የሚቆጠሩ ብዙ ቢሊዮን የሚቆጠር ገንዘብ የወጣባቸው በርካታ ተጫዋቾችን አስፈርመዋል። ግን ሲሪየስ የሆነ የመደበኛ የቻምፒየንስ ሊግ ቡድን እንኳን መሆን አልቻለም እና በታሪክም እንደምናየው ውጤታማ የሆኑ ቡድኖች በወጣት ተጫዋቾች ብቻ አይገነቡም። ልምድ መቀላቀል አለበት። ሁልጊዜም የሚባል የአለን ሃንሰን ንግግር አለ። 1995-96 የውድድር ዘመን ከመጀመሩ በፊት አሌክስ ፈርጉሰን በጣም ብዙ ወጣት ተጫዋቾችን ከክላስ ኦፍ 92 ከሚባለው የ92ቱን የወጣቶች ኤፍኤ ካፕ ካሸነፈው ቡድን ብዙ ተጫዋቾች ወደ ቡድናቸው አስገቡ እና እዛው ቡድን ውስጥ ደግሞ እንደ ሪያን ጊግስና ሊ ሻርፕ አይነት አስቀድመው ቡድን ውስጥ የነበሩ ተጫዋቾች ነበሩ። ወጣት ተጫዋቾች ቢበዙበት በልጆች ዋንጫዎች አታሸንፍም የሚል አስተያየት ሰጠ። ብዙ ጨዋታ የተጫወቱ ተጫዋቾች ነበሩ፣ ግን ያ ቡድን እድሜው 31 ዓመት የነበረው ፔተር ሽማይክል ነበሩ። አንዲ ኮል 23 ዓመቱ ነበር። አዎ ወጣት ነው፣ የአካዳሚ ተጫዋች አልነበረም፣ ግን ከኒውካስል ነው የመጣው። በአንድ የውድድር ዘመን 40 ጎል ያስቆጠረ ተጫዋች ነበር። የአርሰናል ተጫዋች ነበር ከዛ በፊት አንዲ ኮል። ዴኒስ ኤርዊን 29 ዓመቱ ነበር። ብዙ ጨዋታዎች አድርጓል። ሶስቱ አንደኛ፣ ሁለተኛ፣ ሶስተኛ ብዙ ጨዋታ ያደረጉ ተጫዋቾች እነዚህ ናቸው። ኤሪክ ካንቶና 29 ዓመቱ ነበር። የቡድኑ ከፍተኛ ጎል አስቆጣሪም በቡድኑ ውስጥ የመጨረሻው ከፍተኛ የመጨረሻ ኳሶች ያቀበለም ተጫዋች እሱ ነበር። ኤሪክ ካንቶና 29 ዓመቱ ነበር። ስቲቭ ብሩስ የቡድኑ አምበል 34 ዓመቱ ነበር። ጋሪ ፓሊስተር 30 ዓመቱ ነበር እና እንደ ፖል ፓርከር አይነት 31፣ ብሪያን ማክሌር 31 ዓመት እድሜ ላይ ያሉ ተጫዋቾች ነበሩ። ስለዚህ ልክ ብዙ ጨዋታ ያደረገው ኒኪ በት፣ ራያን ጊግስ፣ ጋሪ ኔቭል፣ ዴቪድ ቤከም፣ ሮይ ኪን 23 ዓመቱ ነበር። ሮይ ኪንም ቢሆን ከሰር ብራያን ክላፍ ጋር የሰራ ትልቅ ኤክስፒሪየንስ የነበረው ተጫዋች ነው በዛ እድሜም ቢሆን። እነሱ የመኖራቸውን ያህል ደግሞ አንጋፋ ተጫዋቾች ነበሩ። ስለዚህ ስኬታማ የሆኑ ቡድኖች ሁልጊዜ ይሄ ሚዛን ነበራቸው። በወጣቶችና በልምድ ቀመስ ተጫዋቾች መካከል ያለ ሚዛን ነበራቸው። ቼልሲ ይሄ ሚዛን አልነበረውም ለረጅሙ እና ላለፉት 3 ተከታታይ የውድድር ዘመናት የፕሪሚየር ሊጉ ወጣቱ ቡድን የነበረው ቼልሲ ነበር። እንደ ሀሳብ የሚደነቅ ነገር ነበረው። ኮንቪክሽናቸው በቃ በወጣቶች ብቻ ነው ቡድኑን የምንገነባው ማለታቸው። ግን ደግሞ ወጣቶች ጋይድ የሚያደርጋቸው መሪ የሚሆናቸው ሰው ያስፈልጋቸው። በብዙ ያለፉት 3 ሲዝኖች የቼልሲ ጉዞ ውስጥ ያንን ልምድ አጠርነት መሪነትን ማቆየት ባለመቻላቸው ብዙ ካርዶች የሚመለከት ቡድን በመሆኑ ኢሞሽናል ኮንትሮል የሌለው ቡድን በመሆኑ በኢንኮንሲስተንሲው በወጥነት ማጣቱ የሚታይ በዛ የሚገለጽ ልምድ አጠርነት ነበር። ይሄ ነው በተደጋጋሚ ባለፉት ዓመታት ስናነሳው ነበር። መሪ የለውም ይሄ ቡድን፣ ኤክስፒሪየንስ የለውም፣ ስታንዳርድ ሴት የሚያደርግ ተጫዋች የለውም። ላለፉት ዓመታት ከመጀመሪያው ከ2022 የዝውውር ጊዜ በኋላ ቼልሲ ለምንም አይነት ተጫዋች እድሜው ከ26 ዓመት በላይ ለሆነ ተጫዋች ገንዘብ አውጥቶ አያውቅም። ያመጣው ቶሲን የሚባለውን ተጫዋች ነው። እሱንም ከፉልሃም ጋር ኮንትራቱን ከጨረሰ በኋላ በነፃ ነበር ያስፈረሙት። ያስፈልገው ነበር። አሁን እኔ የኔ ጥያቄ ቼልሲ ልክ ነው፣ ልምድ መቀላቀል አለበት። አሁን ትልቁ ጥያቄ የሚሆነው ግን ለምሳሌ ልምድ ስንል በጣም ወደ ሌላ ኤክስትሪም ሄደ ይመስላል አሁን። ምክንያቱም የሚቀጥለው የውድድር ዘመን ሁለቱም ተጫዋቾች 36 ዓመታቸው ይሆናል። እንደው ከሁላችን መጠበቅ ውጭ ካልሆነ በስተቀር ሁለቱም ጀማሪዎች አይሆኑ። ዳኒ ዌልቤክም ጆርዳን ሄንደርሰንም ጀማሪዎች አይሆኑ። በቼልሲ ስብስብ ውስጥ ይጫወታሉ፣ ግን ጀማሪዎች የሚሆኑ አይመስለኝም አሁን ባሉበት።
አሁን ሰዎች ተስፋ የሚያደርጉት ለምሳሌ እንደ አሌሳንድሮ ባስቶኒ አይነት ልምድም ያለው ግን ፒክ ብቃቱም ላይ ያለ ሊደርሺፕም ያለው ተጫዋች ወይ እንደ ብሩኖ ጊማራይሽ አይነት ልምድም ያለው የብራዚል ብሔራዊ ቡድን ተጫዋች የሆነ ኒውካስል አምበል የነበረ በአውሮፓ ረጅም ጊዜ የተጫወተ ግን አሁን እንደመጣ ዴሊቨር የሚያደርግ የመጀመሪያውን 11 የሚያሻሽል የመጀመሪያ 11 ውስጥ የሚገቡ ተጫዋቾች እንዲህ አይነት ጥያቄ ያላቸው ደጋፊዎች አሉ። ዲስኮንቴንት አለ እንደምታውቁ ሁሉም የቼልሲ ደጋፊ የተስማማበት አይደለም። ይሄ ግን ይሄ ሺፍት እንዲፈጠር ያስገደደ ግን ታሪክ ነበር። ሎጂክ አለው ይሄንን የሚያደርጉበት ምክንያት። ግን አንዳንዶቹን ተጫዋቾች በጥንቃቄ ማየት አለብን። ለምሳሌ ጆርዳን ሄንደርሰን በፕሪሚየር ሊግ ባለፈው የውድድር ዘመን በ90 ደቂቃ ብዙ ኪሎ ሜትር ይሮጥ የነበረው ተጫዋች ነው። ስለዚህ በእድሜ አንጋፋ ቢሆንም ግን 32 የፕሪሚየር ሊግ ጨዋታዎች ላይ የተጫወተ በጣም ፊዚካል በሚባል ቡድን ውስጥ የተጫወተ የብሬንፎርድ ተጫዋች ነው የነበረው እና 20 ዓመት ተጫውቷል። ከአንዳንዶቹ ተጫዋቾች እድሜ እኩል ወይ የሚበልጥ ነው። የተጫዋችነት ታሪኩ ብቻ የዛ የየርገን ክሎፕ በጣም ስኬታማ የነበረው የሊቨርፑል ቡድን አምበል የነበረ መሪ የነበረ ቻምፒየንስ ሊግ ያሸነፈ ፕሪሚየር ሊግ ሁሉንም ዋንጫዎች በሊቨርፑል ተጫዋችነት ያሸነፈ ከፍተኛ ልምድ ያለው በልምዱ ምክንያት አንዳንድ ሰዎች እንዴት ተጠራ ብለው ቢገረሙም በዚህ ኤክስፒሪየንሱ ምክንያት ነው ቶማስ ቱኸል ብዙ ጨዋታ እንደማይጫወት ያውቁታል። የእንግሊዝ ብሔራዊ ቡድን አንደኛ፣ ሁለተኛ፣ ሶስተኛ ተመራጭ አማካይ ላይሆን ይችላል፣ ግን በኤክስፒሪየንሱ ብቻ በመሪነት ችሎታው ብቻ ይዘውት ሄደዋል ወደ ዓለም ዋንጫ። ይሄው ተመሳሳይ አሁን ከሞላ ጎደል ሻቢ አሎንሶ የያዘውን አይነት አቋም ነው ቶማስ ቱኸል ይዘው ተጫዋቹን ወደ አሜሪካ እና ካናዳና ሜክሲኮ ወዳስተናገዱት የዓለም ዋንጫ የወሰዱት። ትልቅ የመሪነት ችሎታ ያለው እንደ ሊቨርፑል አይነት ግዙፍ ክለብን ለአመታት ከስቲቨን ጀራርድ በኋላ ባሉት አመታት ሊያውም ሌጀንድን ተከትሎ ትልቅ የመሪነት ችሎታ ያሳየ በጣም ስኬታማ የእግር ኳስ ተጫዋችነት ታሪክ ያለው አሁንም ግን በዚህ እድሜ ላለ ተጫዋች የሚደነቅ ፐርፎርማንስ ያሳየ ነበረ ተጫዋች ነው። ስለዚህ አሁን ባለው የቼልሲ ሃይራርኪ ሶስተኛም አራተኛም ተመራጭ አማካይ ላይሆን ይችላል፣ አምስተኛ ስድስተኛ ሊሆን ይችላል። ብዙ አማራጮች አሉ እዛ ቦታ ላይ። ሞይሰስ ካይሴዶ አላቸው፣ ኤንዞ ፈርናንዴዝ አላቸው። የፊትነስ ችግር እንጂ የብቃት ችግር ያለበት አይመስለኝም። ሮሚዮ ላቬያ በጣም ጥሩ ተጫዋች ነው። ሌሎችም ተጫዋቾች አሏቸው። ዳሪዮ ኤሱጎ አላቸው። የበለጠ ወጣቶቹ ተጫዋቾች አሉት ቼልሲ። አንድሪ ሳንቶስን ቢለቁትም ግን ሌሎች ተጫዋቾች አሏቸው። እሱ የፈለጉት ለመጀመሪያ 11 አይመስለኝም። በጠቅላላ ለኢንቫይሮንመንቱ ለሊደርሺፕ ችሎታው ይመስላል የፈለጉት። ግን ደግሞ ሜዳ ውስጥም የሚያሳማ ብቃት የሚያሳይ አይነት ተጫዋች አለ ከከፍተኛ ልምድ ጋር ከከፍተኛ የስሜት ቁጥጥር ጋር እና ከላቀ መሪነት ጋር የሚጫወት። በተመሳሳይ እድሜ ቲያጎ ሲልቫን አስፈርሞት ነበር ከፓሪስ ሰን ጀርመን ሲመጣ። ቲያጎ ሲልቫ ሲመጣ ፔዤ እንኳን የክለቡ ሌጀንድ ነው፣ የፓሪስ ሰን ጀርመን ሌጀንድ ነው። ከሚላን ከተዘዋወረበት ጊዜ ጀምሮ 2011 ላይ ከዝላታን ጋር አንድ ላይ የተዘዋወሩት ብዙ ዋንጫዎች አሸንፏል ከቻምፒየንስ ሊግ በስተቀር። ፔዤ የፈረንሳይ አዲሱ ዶሚናንት ኃይል መሆን ሲጀምር የዚያ ቡድን የረጅም ዓመታት አምበልን ነበር። በቅርብ ዓመታት ቼልሲ ከፈጸማቸው የተዋጡ ዝውውሮች መካከል አንደኛው የቲያጎ ሲልቫ ዝውውር። ቻምፒየንስ ሊግ ባሸነፉበት ዓመት በተለይ ግን በጠቅላላው በቼልሲ ቆይቶ አሁን ድረስ በቼልሲ ደጋፊዎች በጣም የሚወደድ ሲመጣ ለጊዜው በነበረበት እድሜ ምክንያት ፔዤ እንኳን አምኖ ለክለቡ ሌጀንድ አዲስ ኮንትራክት ሳይሰጥ ቀርቶ ቼልሲ ነበር የተቀበለ። ከፈረንሳይ ሊግ ወደ ፕሪሚየር ሊግ የበለጠ ዲማንዲንግ ወደሆነ ሊግ ነው የመጣው። የተዋጣለት ነው። ምሳሌ አለ ከዚህ በፊት የሰራ መሆኑን የሚያሳይ ምሳሌ። ዳኒ ዌልቤክ ደግሞ ያ አንድ መገንዘብ የሚገባው ሌላ ነገር የተጫዋቾች ሼልፍ ላይፍ የዓለም ዋንጫ ከመጀመሩ በፊትም ስናነሳው ነበረ። የዛሬ 20 ዓመት የነበረ የ36 ዓመት ተጫዋችና አሁን ያለ የ36 ዓመት ተጫዋች ሁኔታ በጣም የተለያየ ነው። አሁን ባለው ሞደርን ሳይንስ በአመጋገብ፣ በእረፍት አወሳሰድ፣ በሪከቨሪ፣ በእንቅልፍ፣ ከጉዳት ለማገገም ጉዳት ማስቀረት በሚቻልባቸው ሜቶዶሎጂዎችም ከጉዳት ቶሎ ለማገገም በሚያስችል ሁኔታም ላይ ያለ ጠቅላላ ሳይንስ ረቋል። ከዛ ባሉት ቀጥሎ በመጡት 20 ምናምን ዓመታት ወደ ኋላ የምንሄድ ከሆነ ደግሞ ሌላ ዘመን ላይ ነው ያለን። አሁን የ36 ዓመት ተጫዋች የበለጠ ፊት ነው፣ የበለጠ ከፍ ባለ ደረጃ ፐርፎርም ማድረግ ይችላል። ስለዚህ እሱም አንድ ኮንቴክስት ነው። በእድሜ የገፉ ናቸው። ሁለቱም ከሞላ ጎደል ያን ሲዝን ተጫዋቾች የሚመስሉ ናቸው። ሁለቱም ተጫዋቾች
50 ጨዋታ እንደማያደርጉ እርግጠኛ መሆን ትችላለች ለቼልሲ ምንም ጥያቄ የለውም። ግን ወደ ካምፑ ግን ዌልቤክም የፕሪሚየር ሊግ አሸናፊ ተጫዋች ነው። የማንቸስተር ዩናይትድ ተጫዋች በነበረበት ጊዜ ፕሪሚየር ሊግ አሸንፏል። በትልልቅ ክለቦች ተጫውቷል። በአርሰናልም በማንቸስተር ዩናይትድም ተጫውቷል። በአሌክስ ፈርጉሰንም በአርሰን ቬንገርም ሰልጥኗል። ከፍተኛ ኤክስፒሪየንስ ያለውና በሚያስገርም ሁኔታ ደግሞ የተጠናቀቀው የውድድር ዘመን በተጫዋችነት ታሪኩ ብዙ የሊግ ጎል ያስቆጠረበት የውድድር ዘመን 13 የሊግ ጎል አስቆጥሯል። በ35 ዓመቱ 36 ዓመቱ ይሆናል ሌክሲ ግን በ35 ዓመቱ በጣም ለዚህ ነው ሰዎች የዓለም ዋንጫ ላይ መሄድ ነበረበት ያለው። እንደ አይቨን ቶኒ አይነቱን በሳውዲ እየተጫወተ ያለን ተጫዋች ከመውሰድ እዛ ብዙ ጎል ያስቆጠረ ቢሆንም ነገር ግን ይሄኛው በፕሪሚየር ሊግ በዓለም ላይ በጣም ብዙ ተከታይ ያለው ብዙ ሰዎችም በዓለም ላይ በጣም ፈታኙ በሚሉት ሊግ እየተጫወተ ለብራይተን እየተጫወተ ነው ያንን ያደረገው እና ራሳቸውም በጣም ቅር የሚለኝ ምርጫ ጉዳይ ብለው ቶማስ ቱኸል ጠቅሰውታል። ዳኒ ዌልቤክን መውሰድ አለመቻላቸው በምርጫ በሌላ ምርጫ ምክንያት በራሳቸው መለኪያ ሌላ ተጫዋች ወስደዋል። ግን ለእንግሊዝ ብሔራዊ ቡድን ሳይቀር ወደ ዓለም ዋንጫው መሄድ ነበረበት ተብሎ ኮንሲደር እንዲደረግ ያደረገ የውድድር ዘመን አሳልፈው አሁን ስታር ስም አይደለም ወይ? አሁን የቼልሲ ደጋፊዎች በቃ የዓለምን እግር ኳስ የተቆጣጠረ ተስፈኛ የሆነ ወይ ፒኩ ላይ ያለ ተጫዋች አይደለም ቡድኖቹ ያስፈረም ያለው። ስለዚህ ኤክሳይትመንቱ እንደ እንትን ላይ ሆን ይችላል። 35 36 ዓመት ተጫዋች ስታስፈርሚ ብዙ አይሞቅም ይሆናል። እኔ የምለው ከዚህ ማድነስ ከሚመስል ነገር ጀርባ ሜተድ አለ፣ ሎጂካል ሀሳብ አለ ይህን የሚያደርጉበት ምክንያት እና ከአሰልጣኙ ቅጥር ይመስለኛል የሚነሳው እንደ ሞሪኞ አይነት ቻምፒየንስ ሊግ አሸንፎ የመጣ አሰልጣኝ ላይሆን ይችላል ሻቢ አሎንሶ፣ ወይም እንደ አንቼሎቲ ቻምፒየንስ ሊጎች አሸንፎ ሴሪያዎች አሸንፎ የመጣ አሰልጣኝ ላይሆን ይችላል። ወይም ባይሳካም እንደ ሉዊስ ፌሊፔ ስኮላሪ ወይም እንደ ጉሲ ዲንግ ወይ እንደ ሌሎች ባለፉት አመታት ቼልሲ ሲቀጥራቸው እንደምናውቃቸው አይነት አሰልጣኞች ሲቪ ላይሆን ይችላል ያሉ። ግን ሱፐርስታር ነው። በተጫዋችነት ሱፐርስታር ነበር። የዓለም ዋንጫ ያሸነፈ፣ የአውሮፓ ዋንጫ ያሸነፈ፣ ቻምፒየንስ ሊግ ያሸነፈ፣ ላሊጋ ያሸነፈ፣ በዘመኑ ከነበሩ አስደናቂ አማካዮች እንደ አንዱ የሚቆጠር አሁን በጠቀስኳቸው በተጫወተባቸው ቡድኖች ውስጥ በተገኙ ድሎች ላይ ከዋናዎቹ ተዋንያን አንዱ ተደርጎ የሚቆጠር ሲጫወት ልክ እንደ አሰልጣኝ አይነት ብስለት የነበረው እና አሁን ይሄኛው የቼልሲ ትውልድ በተጫዋችነት ዘመኑ በሚገባ የሚያውቀው ከፍ ያለ ሲቪ ያለው የተጫዋችነት ታሪክ ያለው ግርማ ሞገስ ያለው ሲናገር ከስልጣን የሚናገር ከኦቶሪቲ የሚናገር በትልቅ ደረጃ የተጫወተ ነው የቀጠሩት። ኖባዲ አይደለም አሎንሶ። ግን በአሰልጣኝነትም ከ1963 ጀምሮ በጀርመን ታሪክ ምናልባት የኦቶ ሬሃግል ካይዘርስላውተን በመጣበት ወደ ቡንደስሊጋው ባደገበት የውድድር ዘመን ቡንደስሊጋ አሸንፎ ያውቃል። በኋላ ከግሪክ ጋር የአውሮፓ ሻምፒዮን የሆኑ እንዲህ አይነት ተአምር መስራት የሚሆንላቸው ከቨርደር ብሬመን ጋር የካፕ ዊነርስ ካፕን ያሸነፉ ሰው በሳቸው ዘመን ተደርጎ ይሆናል። ግን ትልቁ የቡንደስሊጋ ሰርፕራይዝ ሊባል ይችላል የሱ ሌቨርኩዘን ባየር ሚኒክን የበለጠበት ብቻ ሳይሆን ባየርንና ሃምቡርግ ወይ ሞንቼግላድባህ በተለያየ ዘመን ወይ ዶርትሙንድ ስኬታማ በነበሩባቸው ዘመናት እንኳ አድርገውት የማያውቁትን ኢንቪንሲብል ሆኖ በጣም አስደናቂ እግር ኳስ ተጫውቶ ተጫዋቾችን እዚያ ውስጥ አጎልብቶ በልምድና በወጣትነት መካከል ያለ ጥሩ ቅይጥ ኖሮት ጥሩ ሚክስ ኖሮት እንደገና በዛው ወደ ውድድር ዘመን የጀርመን የጥሎ ማለፍ ዋንጫን አሸንፎ ለዩሮፓ ሊግ ፍጻሜ ደርሶ ለትሬብል 90 ደቂቃ ብቻ የቀረው ቡድን ሰርቶ ትልቅ ስም የነበረው በሚቀጥለው የውድድር ዘመንም ሁለተኛ ነው የሆነው። በጥሎ ማለፍ ፍጻሜ የደረሰ ተሸነፈ በስቱትጋርት አይ ቲንክ። በቡንደስሊጋም ያው ከባየርን ቀጥሎ ሁለተኛ ሆኖ ጨረሰ። በቻምፒየንስ ሊግም በባየርን ነበር የወጣው። በሁለተኛው የውድድር ዘመንም ጥሩ ሲዝን የነበረው ቡድን ገንብቶ የሪያል ማድሪድ ኃላፊነትን እንዲረከብ ያስቻለ መታመን ኖሮት ግን ከአንድ አመት በፊት ሊቨርፑልም ባየር ሚኒክም ሊቀጥሩት ፈልገው የነበሩት አይነት አሰልጣኝ በአሰልጣኝነትም ተስፋ ያለው አሰልጣኝ ማንነቱን ሜዳ ውስጥ በደንብ ያሳየ አሰልጣኝ ገና ጀማሪ ማቲው አይነት ለጀማሪ አሰልጣኝ በጣም አውትስታንዲንግ የሆነ አጀማመር ያደረገ አሰልጣኝ ከሊያም ሮሲኛም ኤንዞ ማሬስካ ሲቀጠር ከነበረበትም ሁኔታ ፍጹም የተለየ ነው። በተጫዋችነትም በአሰልጣኝነት የዚህ የአስተሳሰብ ለውጥ ጅማሬ የሚታየው ከቀጠሩት አሰልጣኝ ማንነት ከዚህ በፊት እንዳነሳ ነው ደግሞ ለሌሎች አሰልጣኞች ያልሰጡትን አይነት የስራ ኃላፊነት እና ስልጣን ሰጡት። ከእያንዳንዱ የቼልሲ ዝውውር ጀርባ የመጨረሻውን ውሳኔ የሚወሰነው እሱ ላይሆን ይችላል። ግን ማንኛውም የቼልሲ አሰልጣኝ በቅርብ ዓመታት ያልነበረው የመወሰን ስልጣን
ተሰጥቶት የመጣው። ቼልሲ አዳፕት የማድረግ ፍላጎት አለው። የድሮውን ግን ትቶታል ማለት አይደለም። ለምሳሌ ጆቫኒ ኬንዳ የሚባለው ከስፖርቲንግ ሊዝበን የመጣው ተጫዋች አሁን ቡድኑን ተቀላቅሏል። ገና 19 ዓመቱ ነው። በእርግጥ የቀደመ ጊዜ ዝውውር ነው፣ ግን ስቲል ፖሊሲው መቀጠሉን ያሳይሻል። ፓሌስትራ ሌላ ወጣት ተጫዋች ነው ከአታላንታ ያመጡት። ሳትፓዬቭ የሚባለውን ተጫዋች ከውሰት መልሰው አምጥተውታል። ይቆያል አይታወቅም፣ ግን ትላንት ጎል አስቆጥሮ ነው። እዚህ ላይ ነው ሚክስ እያደረጉ ያሉት። ከፍተኛ የፕሪሚየር ሊግ ኤክስፒሪየንስ ያለው ስታር ኳሊቲ ተጫዋች አምጥተዋል። ሞርጋን ሮጀርስ 117 ሚሊዮን ወጥቶበት፣ ማግዘንስ ለክሯ መጥቷል። ይሄም ልምድም የተከላካይ መስመሩ ላይ የሚታይ በተከታታይ ዓመታት 50ና ከዛ በላይ ጎል የሚቆጠርበት የመከላከል ቁጥር ነው ቼልሲ ሲያስመዘግበ ይቆይ። ቶሎ መቀረፍ ያለበት ድክመት ነው ይሄ። እሱን አምጥተዋል። የሚገርመው ቼልሲ ከአመት በፊት እድሜያቸው 20ና ከዛ በታች የሆኑ 10 ተጫዋቾችን አስፈርመው ከአንድ አመት በፊት ምንም ኤክስፒሪየንስ አይጨምሩም። ተስፈኛ ናቸው ሁሉ፣ ግን ቡድኑን ኢሚዲየትሊ ማሻሻል የሚችሉ አይደሉም። አሁን እነ ዌልቤክ ሲመጡ የሚመጡበት አላማ እሱ ነው። ያንን ልምድ አጣርነት፣ የዲሲፕሊን ችግር፣ ይህንን የመሳሰለው ነገር የማረም ፍላጎት አለ። ግን በመጠኑ የምትረጁ አንድ ነገር ይሄ ዶግማ ያካሄድ ባለፉት አመታት የተከተሉት ብዙ ትችት ሲቀርብበት የነበረ አካሄድ ከ2023 በኋላ አንድ እድሜው ከ25 ዓመት በታች በላይ የሆነ ተጫዋች ብቻ ያስፈረሙበት አካሄድ እያዋጣ እንዳልሆነ በቼልሲ በኩል ያለ ይህንን ስህተት የመቀበል እና ያንን ስህተት ለማረም የሚደረግ ጥረት መሆኑ ግን መገንዘብ ይችላል። ወደ ኤክስትሪም እንትን ወስደውት ቅድም ስጠቅስ ከ20 ዓመት አልኩኝ ከ18 ዓመት ከ23 ዓመት ባለው የእድሜ ክልል ውስጥ ያሉ 10 ተጫዋቾች ነበር ያስፈረሙ። እንደ ኤሽቴቫኦ እና ኬንድሪ ፓየዝ አይነት ገና 18 ዓመት የሆናቸው ተጫዋቾች። በእድሜ ትልቁ ተጫዋች የነበረው ዦዋ ፔድሮ ነው፣ 23 ዓመት ባለፈው የውድድር ዘመን የፈረመው ተጫዋች እና ያመጣቸው ውጤቶች ነበሩ። ምክንያቱም ቼልሲ አሁን ይሸጣል በጣም እነዚህ ተጫዋቾች የሪሴል ቫሊዩ አላቸው። ለዚህ ነው ሴለብል አሴትስ የሚሏቸው። በኢኮኖሚው በኩል አሁንም ጭምር ባለፉት አመታት ያን ያህል ገንዘብ ሲያወጣም ቆይቶ ጭምር አሁንም በምቾት ከሁሉም የፕሪሚየር ሊግ ክለቦች ቀዳሚ ነው ባወጣው ገንዘብ። በዚህኛው የዝውውር ጊዜ ቼልሲ ባለፉት በተከታታይ አመታትም በዚህ መሪ ነው። ያንን ለማድረግ እድል የሰጠው ግን መሸጥ ስለሚችል የሚሸጡ ተጫዋቾች ይገዛ ስለነበር እንደ ንግድ ካየሽው ችግር አልነበረም። ግን ቼልሲ ንግድ አይደለም። ቼልሲ የፉትቦል ክለብ ውጤት ለማምጣት አስፓየር የሚያደርግ አይደል? ከውጤት አንጻር ግን እየሰራ ነበር። 10ኛ ሆኖ ጨረሱ ባለፈው የውድድር ዘመን። ግን ደግሞ ለጋነቱ የሚታይባቸው አንዳንድ ምልክቶች ነበሩ። ለምሳሌ 8 ቀይ ካርድ ተመዞባቸዋል ቼልሲ ተጫዋቾች እና አብዛኞቹ ቀይ ካርዶች ደግሞ በልምድ አጠርነት ምክንያት የሚመጡ መሆናቸው የሚታይ ነው። ለምሳሌ አንደኛና ሁለተኛ የሆኑት ማንቸስተር ሲቲና አርሰናል አንዱም ተጫዋች በቀይ አልወጣባቸውም ባለፈው ሲዝን። ቼልሲ ለተከታታይ አመታት የፕሪሚየር ሊጉ የዲሲፕሊን ሪከርዱን ካየሽ 20ኛ ነበር በቀይ ካርዶቹ በቢጫ ካርዶቹን ብዛት እና አብዛኞቹን ቢጫ ካርዶች ደግሞ ዳይሴክት ብታረጊያቸው ለምን ቢጫ ካርድ ያዩት በአብዛኛው ስሜትን መግራት ባለመቻል በዲሰንት በሚሉት ማለት ከባላጋራ ቡድን ተጫዋች ጋር በማያስፈልግ አታካር ውስጥ በመገኘት ከአርቢትር ጋር በውሳኔ ጉዳይ ላይ በመነታረክ ይህንን በመሳሰል አፍላነት በሚያመጣው ጦስ ልበል እንዲህ አይነት የዲሲፕሊን ችግር የነበረበት ኢምፕሎድ የሚያደርግ ለምሳሌ ቼልሲ ባለፈው የውድድር ዘመን 19 ጨዋታዎች ላይ 17ቱ በስታንፎርድ ብሪጅ የነበሩ ናቸው። ስታንፎርድ ብሪጅ ከሞሪኞ ዘመን ጀምሮ ምሽግ ሆኖ የቆየ የሚፈራ ስቴዲየም፣ የባላጋራ ቡድን ለመጫወት የሚጨነቅበት አይነት ስቴዲየም ነበር። በተጠናቀቀው የውድድር ዘመን ቼልሲ 19 ጨዋታዎችን እየመራ ወይ ተሸንፏል ወይ አቻውል 17ቱ ብሪጅ ላይ ነው። ያ አይነት ኮንትሮል ውስጥ አለመሆን አለ ቁጥጥር ውስጥ አለመሆን መሪነትን እንኳን ማቆየት አለመቻል ነበረበት። ብዙዎቹ ከእድሜ ጋር የሚገናኙ ናቸው። በቻምፒየንስ ሊግ በፓሪስ ሳን ጀርማ 8-2 ነው በድምር ውጤት የተሸነፉት። በጣም አሰቃቂ ሽንፈት ነው። 5-2 እና 3-0 በሜዳቸው። ልምድ የሌለው ቡድን ይመስል ነው ባለፉት ዓመታት ልምድ አጠር ይመስል ነው። በዚህ ጊዜ ውስጥ ወደ መሪነት እያደጉ የመጡ ይመስሉ የነበሩ ተጫዋቾች ነበሩ። ለምሳሌ ኤንዞ ፈርናንዴዝ። ግን ኤንዞ ፈርናንዴዝ ሲመጣ ኦልሬዲ ዓለም ዋንጫ አሸናፊ ነው። ሞይሰስ ካይሴዶ፣ ማርክ ኩኩሬ ያለቀቀ እንጂ አሁን በቡድን ውስጥ ባለፉት ዓመታት ወደ መሪነት እያደጉ የመጡ ይመስሉ የነበሩ ተጫዋቾች ነበሩ። ግን
ሊደርሺፕ ግን አልነበረም እና የድሮን አካሄድ ትቶታል ማለት አይደለም። ለዚህ ነው እንደ ዳስታን ሳትፓየቭ አይነቱ አዲስ ፈራሚ ባይሆንም አምና ቢሆንም የገዙት ያው ፖሊሲ ቀጥሏል። ምክንያቱም 17 ዓመቱ አሁን ልዩነቱ መቀላቀል መቻላቸው። ይህንን አይነት አድሚሽን ደግሞ በሎስ አንጀሊስ ተደርጎ በነበር አንድ የቢዝነስ ፎረም ላይ ራሳቸው ቤግዳድ ኤግባሊ ተናግረዋል። ትዊክ ማድረግ አለብን ይሆናል፣ መቀየጥ አለብን፣ አሰልጣኝ ስንቀጥር፣ ተጫዋቾች ስናስፈርም አዳፕት ማድረግ ያሉብን ነገሮች አሉ ማለት ነው ብለው ራሳቸው ገና ይሄ ሳይፈጸም ይሄ አይነት አብዮት ሳይጀመር በፊት ባለፈው ሚያዝያ ነው ይሄን የተናገረው። ስለዚህ ሊመጣ እያለ የነበረውን ነገር መረዳት ይቻላል ነበር እና አሁን ትልቁ ችግር የነበር አሁን ያው ምናልባት እንግዲህ ጥያቄ የሚነሳው ፕራይም ላይ የሚባለው አንድ ተጫዋች ሁልጊዜ የሚሰራ አይደለም። ኤርሊ ብሉመርስ የሚባሉ አሉ ገና በ21 በ22 ዓመቱ ምባፔ፣ ላሚን ያማል አይነት ተጫዋቾች ወይም ሩኒ ወይ ፋብሬጋዝ ወይ እንደዚህ አይነት ተጫዋቾች አሉ በጊዜ በ17 በ18 በ19 ዓመት እድሜያቸው በጣም ልምድ እንዳለው ተጫዋች ሲጫወቱ ምናቀ የተወሰኑት ምሳሌዎች ለመጥቀስ ነው። ከዛ ደግሞ አንዳንዶቹ ደግሞ ወደ እግር ኳስ ህይወታቸው መጨረሻ ላይ ያሉ አሉ። ልክ አሁን ቼልሲ የሚያስፈርማቸው አይነት ተጫዋቾች አሁን ሰዎች ምን ይላሉ? ኢን ቢትዊን ነው እኮ ፒክ እድሜ ላይ ያሉ ከ26 ዓመት እስከ 29 ዓመት ባለው የእድሜ ክልል ውስጥ በርካታ ተጫዋቾች ያሉት ቡድን ነው ብዙ ጊዜ ሻምፒዮን የሚሆኑ። ምክንያቱም ዳት ዋዝ ዘ ራይት ሚክስ። በእድሜም የገፉ አይደሉም፣ በጣምም ወጣቶች አይደሉም፣ ፒካቸው ላይ ያሉ ናቸው። ከ25 ወይ ከ26 እስከ 29 30 ባለው የእድሜ ሬንጅ ውስጥ ያሉ ብዙ ተጫዋቾች የብዙዎቹ ዋንጫ የወሰዱ ቡድኖች ዲፋይኒንግ ካራክተሪስቲክስ እሱ ራይት ሚክስ የሚባለው እሱ። በጣም ወጣት መሆን የለበትም፣ በጣም በእድሜ የገፋ መሆን የለበትም። አሁን አንዳንድ ተገቢ የሚመስለኝ ጥያቄ እንደ ባስቶኒ፣ እንደ ብሩኖ ጊማራይሽ ወይ ሳንድሮ ቶናሌ ወይ ሌሎች በዛ እድሜ አካባቢ ያሉ ተጫዋቾችን መጥተው የመጀመሪያ 11 ላይ ሞቲቬሽን፣ ልምምድ ሜዳ ላይ ለስታንዳርድ ከፍ ማድረግ፣ የመልበሻ ክፍል መሪነት፣ ካምፕ ውስጥ ያለ ስታንዳርድ ሴት ማድረግ ምናምን ሁሉ አስፈላጊ ነው፣ ልክ ነው። ግን ደግሞ ሜዳ ውስጥ ያለ ሊደርሺፕ ግን አሁንም የለም። ቼልሲ ለምሳሌ በጣም ስኬታማ በነበረባቸው አመታት ከሞሪኞ አመታት ጀምሮ ከሮማን መምጣት በኋላ ባሉት አመታት ነበሩት ጠንካራ ካራክተሮች ነው፣ ግን ሁሉም ጀማሪዎች ናቸው። ሮግባ እንደዛ ነው፣ ላምፓርድ እንደዛ ነው፣ ማኬሌሌ እንደዛ ነው፣ ኤስሲኤን እንደዛ ነው፣ ባላክ እንደዛ ነው፣ ቴሪ እንደዛ ነው። እነዚህ ሜዳ ውስጥ መሪ ተደርገው የሚቆጠሩ ተጫዋቾች የቤንች ተጫዋቾች አልነበሩ፣ የሮቴሽን ኦፕሽን አልነበሩ፣ የመጀመሪያ ተሰላፊ ውስጥ የሚገቡ ተጫዋቾች ናቸው። ማኬሌሌ መጣ 31 ዓመቱ ነው እኮ ሲመጣ ማኬሌሌ እና ማኬሌሌ ሪያል ማድሪድ ቻምፒየንስ ሊግ የላሊጋ ምናምን አሸናፊነት ታሪክ ያለው የፈረንሳይ ብሔራዊ ቡድን ተጫዋች ሆኖ ነው የመጣው፣ ግን ሊጀምር ነው የመጣው። አሁን ጥያቄውን እረዳለሁ ለምን እንደሆነ። ጠንካራ ፐርሶናሊቲዎች ነበሩት፣ ግን እነዛ ጠንካራ ፐርሶናሊቲዎች ፒክ እድሜያቸው ላይ ነው የነበሩት። ሁሉም ከፊት እስከኋላ የነበሩ ተጫዋቾች እዚህ ላይ ነበሩ። ወጣቶች ሮበን ሲፈርም ለምሳሌ አሪየን ሮበን በጣም ወጣት ነበር። ዳሚየን ዳፍ ሲፈርም ወጣት ነበር። ጆኮል ወይም ግሌን ጆንሰን ሲፈርሙ ወጣቶች ናቸው። ግን ደግሞ ሞሪኞ ለምሳሌ ያመጧቸውን ተጫዋቾች ብታይ ያኔ ሪካርዶ ካርቫሊዮ ከፖርቶ ለምሳሌ ያመጡት ተጫዋች አብሯቸው ተከትሏቸው ነበር የመጣው። ቻምፒየንስ ሊግ ከሳቸው ጋር አሸንፎ ሌሎቹም የመጡ ተጫዋቾች ያመጧቸው ተጫዋቾች በሙሉ ወደ ፒክ እድሜያቸው እየተንደረደሩ ያሉ ተጫዋቾች ናቸው። አሁን አንዱ ኮንሰርን ከሆነም የሚሆነው እሱ የመጀመሪያ 11 ብዙ ላይ ይሻሻል ይችላል የሚል ስጋት ስላለ፣ ምክንያቱም እነዚህ የመጀመሪያ 11 ውስጥ ብዙ ጨዋታ ያደርጋሉ ተብለው የሚጠበቁ ተጫዋቾች አለመሆናቸው ነው ኮንሰርኑ እንጂ ምክንያቱን ግን ትረጃለች። 2024-25 የውድድር ዘመን የኦፕታ ቁጥር ነው። 24 ዓመት ከ36 ቀን ነበር አቬሬጅ ነው። ብዙ ጊዜ ፕሪሚየር ሊግ ሻምፒዮን የሚሆኑ ቡድኖች 26-27 ዓመት አካባቢ ነው አቬሬጅ እድሜያቸው። የ2023-24 የውድድር ዘመንም እንደዚሁ 24 ዓመት ከ232 ቀን ነው የነበረው። በዚህ በተጠናቀቀው የውድድር ዘመን እንዲያውም በጣም ወጣቱ ነበር። በብሉኮ ዘመን 24 ዓመት ከ194 ቀን ነው። የበለጠ ወጣት ነው የሆነው እንደውም በቅርብ የውድድር ዘመን። ምንድን የምትጠብቂው? ለምሳሌ 2023 ላይ ያመጧቸው ተጫዋቾች አሉ። 2026 ላይ የ3 ዓመት ልምድ ጨመሩ ማለት ነው አይደል? የአቬሬጅ እድሜው አንድ ላይ ማደግ ነበረበት። ግን ሁልጊዜ ኃይለኛ የተጫዋች ተርኖቨር ስላለ እንደምታየው በየክረምቱ በየዝውውር ጊዜው ብዙ ተጫዋች ይመጣል፣ ብዙ ተጫዋች ይወርዳል። ስቲል አቬሬጅ እድሜው እየወረደ ነው የሄደው። ቼልሲ ውስጥ ኃይለኛ የተጫዋች ተርኖቨር አለ እና ያም ሴትል ሊሆን የተረጋጋ እንትን እንዲኖረው አላደረገም። እየጎለበተ ያለ ወደ ፒክ እድሜው እየደረሰ ያለ ትክክለኛው ቅይጥ የሆነ እኔ ለምሳሌ የተከላካይ ችግር ማንም እግር ኳስ ለሚከታተል ሰው 10 ተከላካዮች አሉት ቼልሲዎች። 10ሩም የአርሰናል የማንቸስተር ሲቲ ጀማሪ መሆን አይችሉም።
አንደኛና ሁለተኛ ሆነው የጨረሱ ቡድኖች 10 አይችሉም። እንደዚህ አይነት የኳሊቲ ደርዝ አለበት፣ የኳሊቲ ችግር አለበት እና it was about time የሆነ ተጫዋች ማምጣታቸው በጣም አስፈላጊ ነው። ማግዘን ስለክሯል የመጣው ለዚህ ነው። የሁሉም ችግር መፍትሄ ላይሆን ይችላል፣ ግን በጣም ጠንካራ ቁጥሮች አሉት ተጫዋች። ያንን አሁን ያልኩትን የመሪነትን ባህር የተላበሰ ከማርክ ጌሂ መልቀቅ በኋላ ከዲን ሄንደርሰን ቀጥሎ የክሪስታል ፓላስ ሁለተኛው አንበል ነበር። በሁለቱም ዓመታት ዋንጫ አሸንፏል ክሪስታል ፓላስ እና በ120 ዓመት ታሪኩ ለመጀመሪያ ጊዜ ነው ዋንጫ ሲያሸንፍ እና ትልቅ ምክንያት ነበር ይሄ ተጫዋች የኤፍኤ ካፕም የኮንፈረንስ ሊግም ሲያሸንፍ። ግን ለተከታታይ ዓመታት ከ50 በላይ ጎል እኔ ካልተሳሳትኩ 50 እና ከዛ በላይ ጎል ተቆጥሮበት ሻምፒዮን ሆኖ የሚያቆድን የለም በታሪክ። ወርልድ ክላስ ግብ ጠባቂ፣ አስተማማኝ ግብ ጠባቂ። አሁን ጆርጌንሰንም ሮበርት ሳንቼዝም ጥሩ ግብ ጠባቂዎች ናቸው። ዋንጫ የሚያሸነፉ ድንቅ ግብ ጠባቂዎች ናቸው። እኔ እንጃ ምናልባት የተከላካይ መስመሩ መጋለጥ የበለጠ ድክመቶቻቸውን አጉልቶት ሊሆን ይችላል፣ አንድ ምክንያት ሊሆን ይችላል። ግን ለምሳሌ ይህንን ለረጅም ጊዜ አድሬስ አለማድረግ አይነት ማንም ተመልካች የእግር ኳስ ኤክስፐርት መሆን ሳያሻው የሚያውቃቸው ክፍት ቦታዎች ናቸው። እነዚህ ለረጅም ጊዜ ኢግኖር የተደረጉ ናቸው። ግን ደግሞ የእድሜው ጉዳይም እንደዚሁ በጣም የሚያሳስብ ስለነበር አሁን ቅድም እንዳነሳሁት ብዙ ካርድ ይመለከታል። 294 ቢጫ ካርድ በሁሉም ውድድሮች ተመልክተዋል። በሁሉም ውድድሮች 14 ቀይ ካርድ የተመለከተ ተስፋ ያለሽ 14 ቀይ ካርድ በአንድ የውድድር ዘመን ቡድኖች የሚያይቀው እና ብዙዎቹ ቀይ ካርዶች ደግሞ በጊዜ የተመዘገቡ ናቸው። 40 ደቂቃ እየቀረው 30 ደቂቃ እየቀረው ከረፍት በፊት ጭምር ያንን ጨዋታ ማሸነፍ በጣም አስቸጋሪ ነው በፕሪሚየር ሊግ በቻምፒየንስ ሊግ። ይሄ ልምድ አጠርነትን የሚያሳይ ነው፣ መሪነትን ማቆየት አለመቻል ቅድም እንደጠቀስኩት እና አሁን ሄንደርሰን ይመጣል። ከ38ቱ ጨዋታዎች 32ቱ ላይ ተሳትፏል። 22 ጨዋታዎች ጀምሯል። 56% በሚሆኑት ደቂቃዎች ላይ ተጫውቷል ይላል ኦፕታ። ስለዚህ ጥሩ እየተጫወተ ያለ ተጫዋች ነው። በፕሪሚየር ሊግ ከሁሉም የብሬንፎርድ ተጫዋቾች በላይ ብዙ ይሮጣል እና አሁንም ቢሆን ፊዚካሊ በጣም ጥሩ ተጫዋች ነው። ሞዴል ፕሮፌሽናል የሚባል ነው። አሁን የእንግሊዝ ብሔራዊ ቡድን ካምፕ ውስጥ ወደ ቼልሲ የመጣው ሞርጋን ሮጀርስም ጁድ ቤሊንገምም ሁለቱም ከአሰልጣኙ ቀጥሎ ከኮቺንግ ስታፉ ቀጥሎ የቡድኑ ሊደር የሚሉት ሄንደርሰንን የነበሩ ተናግረውታል። ይህን በተለያዩ ቃለ ምልልሶቻቸው ላይ በሰሜን አሜሪካ የዓለም ዋንጫ የተደረገ በነበረበት ጊዜ በመልበሻ ክፍል ውስጥ እንደዚህ አይነት ተሰሚነት ያለው እነዛን ፊልሞች ደጋግሞ ያየ ማለት ነው። በሊቨርፑል በነበረበት ጊዜ በተለይ ግን ሰንደርላንዱም ውስጥ በነበረበት ጊዜ እንደ ማንቸስተር አይነት ሌላ ግዙፍ ክለብ የፈለገው እና ሊቨርፑል በኋላ ያስፈረመው አይነት ተጫዋች የትልልቅ ክለቦች አይን ውስጥ የገባ ከልጅነቱ ጀምሮ ገና ሰንደርላንድ ውስጥ ብቅ ካለበት ጊዜ ጀምሮ የእንግሊዝ እግር ኳስ ፊውቸር ተብሎ የታሰበ ለ20 ምናምን ዓመት በከፍተኛ ደረጃ ሲጫወት የቆየ ተጫዋች ነው እና ዌልቤክ ደግሞ እንዳልኩት በሚገርም ሁኔታ እድሜው በገፋ ቁጥር አንድ እድለኛ የሆነበት ነገር ማንቸስተር ዩናይትድም ውስጥ ስፔሻሊ አርሰናልም ውስጥ ከፍተኛ የጉዳት ችግር ነበረበት። ጉዳት ሁል ጊዜ ኮንቲኒቲ እንዳይኖረው ያደርግ ነበር። አሁን ባለፉት ዓመታት የትኛው የሕክምና አይነት የትኛው የሪከቨሪ አይነት የትኛው ኢንዲቪጁዋላይዝ የሆነ የትሬኒንግ ፕሮግራም እንዳገዘው እርግጠኛ አይደለም። በጣም እድለኛ የሆነበት ነገር ወይም በደንብ የተጋበት ነገር አንደኛው የጉዳትን መቀነስ መቻሉ ነው እና ከእድሜ ጋር ደግሞ አጨራረስ የመጨረስ ችሎታ ጎልፊት የመጨረስ ችሎታ እየዳበረ የሚመጣ ነገር ነው እና ያ ብስለት አለው። አንድ ስታት ላይ ያየው ቼልሲ በተጠናቀቀው የውድድር ዘመን 4ኛው ቡድን ነበር። በ10ኛ ነው በሊግ ቴብሉ፣ ግን በፈጠራቸው የጎል ዕድሎች ጥራት 4ኛ ነው። የጎል ዕድሎች ይፈጥራል ማለት ችግሩ ኮንቨርዥን ነው ማለት መጨረስ ነው ችግሩ ማለት እና ያንን ማገዝ የሚችል ተጫዋች ያስፈልጋቸዋል። ቡድኑ ውስጥ ከዌልቤክ የበለጠ ጎል ያስቆጠረ ተጫዋች አንድ ብቻ ነው ያለው፣ ጆዋ ፔድሮ ብቻ። አብረው በብራይተን ተጫውተዋል ሁለቱ፣ አብረውም ብዙ ጨዋታ ተሰልፈዋል አንድ ላይ እና ዌልቤክ በተጠናቀቀው የውድድር ዘመን እንዲያስቆጥር ይጠበቅ የነበረው ከኤክስጂ አንጻር 10 ጎል ነው ያስቆጠረ 12 ጎል ነው። ስለዚህ ኦቨር ፐርፎርም አድርጎ በፕሪሚየር ሊግ 4ኛው ከፍተኛ ኦቨር ፐርፎርማንስ ያስመዘገበ ተጫዋች ነው። ሶ በጣም ጥሩ ፊኒሸር ነው ማለት መጨረስ በሚቸገር ቡድን ውስጥ ያለ የመጨረስ ችሎታ የማጠናቀቅ የጎል ዕድሎችን ፊኒሽ የማድረግ ችሎታ ያለው ተጫዋች ነው እያመጡ ያለው። ከዛ ደግሞ ያው የማንቸስተር ዩናይትድ አካዳሚ ውስጥ ያደገ ነው። ገና ሲጀምር እናስታውሰዋለን። ረጅም ጊዜ ያየነው ተጫዋች ነው። ተስፋ ነበረው ከድሮ ጀምሮ። ለእንግሊዝ ብሔራዊ ቡድን ረጅም ጊዜ ተጫውቷል። እንዳልኩት ለትልልቅ ክለቦች ተጫውቷል። እድለኛ
ነበር ትልልቅ ክለቦች የተጫወተ በመሆኑ ግን የእግር ኳስ ተጫዋችነት ህይወቱን ካየሹ እንደ ሌት ብሉመር ሊቆጠር ይችላል። ከረጅም ጊዜ ከሆነ ጊር በላይ ከፍ ማድረግ የማይችል አይነት የሆነ ቦታ ላይ ያለ የደረጃ ሰንጠረዥ ወገብ ቲፒካል ተጫዋች ይመስለኝ ነበር። ግን ከእድሜ ጋር እንደ ወይን እየጣፈጠ እንደሚባለው ማለት በጣም የገረመኝ 1/3 የሚሆኑትን የፕሪሚየር ሊግ ጎሎቹን ካስቆጠራቸው 90 ጎሎች 34ቱን ያስቆጠረው ወዲያው 32 ዓመት ካለፈ በኋላ። ስለዚህ እድሜው እየጨመረ በመጣ ቁጥር የበለጠ እየተሻሻለ የበለጠ ስል እየሆነ የበለጠ ጨራሽ እየሆነ መጥቷል። ሌላ አንድ በጣም ኢንትረስቲንግ ያየሁት ሌላ ነገር በእድሜ ከገፉ በኋላ ጥሩ የመጫወት ነገር የተጫዋቾች በከፍተኛ ደረጃ የሚጫወቱበት የእድሜ ወሰን ከፍ እያለ የመምጣት ነገር የሚያሳይ ነው። ይሄኛው ደግሞ ያን ያህል መጥፎ እንዳይመስል ያደርገዋል። ይሄኛው ሁኔታ አንዳንድ ጊዜ ስታዩ አሁን የእንግሊዝ በሙሉ ሚዲያዎችን ብታይ ፔንሽነርስ ወይም ጡረተኞች እያሉ ነው በሙሉ የእንግሊዝ ሚዲያዎች ይህን ዝውውር እየገለጹ በኢንሰልት በማድረግ ሳይሆን ያሉበትን እድሜ ወይም ነገሩን በማቀል በመተቸት ወይ በማፌዝ ብቻ ሳይሆን ባሉበት እድሜ ምክንያት ጥሩ እየተጫወቱ አይደሉም ወይ ጥሩ ተጫዋቾች አይደሉም አሁን ጥሩ ፐርፎርም አያደርጉም ከሚል አሰምሽን አይደለም። ግን ቴሌግራፍም ሰንም ሌሎችም ጋዜጦች ፔንሽነርስ ብለው ነው የገለጿቸው እነዚህን ተጫዋቾች። ይሁኑ ፔንሽነርስ ግን በፕሪሚየር ሊግ ከ1995-96 የውድድር ዘመን ጀምሮ ማለት የ30 ዓመት ሳምፕል ነው። በ38 ጨዋታ በአንድ ዓመት በ20 ቡድኖች መደረግ ከጀመረበት የውድድር ዘመን ጀምሮ የተሟላ ስዕል እንዲሰጥ 42 ጨዋታ ከተደረጉበት ሲዝን ይልቅ ይሄኛው የበለጠ ያግዛል። ከ2000 በላይ ደቂቃ እድሜው ከ30 ዓመት በላይ የሆነ ተጫዋች የተጫወተባቸው 61 የተለያዩ አጋጣሚዎች ነበሩ። ከ61ዱ 13ቱ ባለፉት 5 ሲዝኖች የተመዘገቡት እና በቅርብ ጊዜ ቅድም ያልኩት የኒውትሪሽን ሳይንስ፣ የሪከቨሪ ሳይንስ፣ የኢንጁሪ ፕሪቬንሽን ሳይንስ፣ የሁሉም ነገር እየረቀቀ መምጣት ተጫዋቾች ከዛ እድሜያቸው በኋላ በቅርብ ዓመታት የበለጠ ብዙ እየተጫወቱ 7-8 ተጫዋቾች እድሜያቸው 40 ዓመት ካለፈ በኋላ በዓለም ዋንጫ ሲጫወቱ አይተናል። አጋጣሚ አይደለም፣ ይሄ እንደ ትሬንድ የሚታይ ነው፣ በቅርብ ዓመታት የሚስተዋል። ስለዚህ የኔ ኮንሰርን የመጀመሪያ ተሰላፊዎች አለመሆናቸው ኢሚዲየትሊ የመጀመሪያውን 11 ያሻሽለው ማለት ሮጀርስ ለምሳሌ ያሻሽለዋል። ግን እነዚህ አሁን እየመጡ ያሉትን ተጫዋቾች በተመለከተ ነው የምለው። አይዲያሊ 26-27 ዓመት እድሜ ላይ ያለ ያቺን ትክክለኛ ሚክስ የያዘ ልምድም ያለው ፒኩም ላይ ያለ ቱ ኤርሊ አይደለም ቱ ሌት አይደለም ጀስት ዘ ራይት ታይም እንደዛ የሆነ ቢሆን እና በጣም ቁልፍ በሆኑት ዲፓርትመንቶች ላይ በተለይ የቡድን ስፓይን የሚባለው ላይ የቡድኑ የአከርካሪ አጥንት የሚባለው ላይ ቶፕ ክላስ ግብ ጠባቂ ቼልሲ እኮ ለምሳሌ ያኛው ዘመን ላይ ፔተር ቼክ ሲመጣ ክላውዲዮ ካርሎ ኩዲቺኒ ከፕሪሚየር ሊግ ምርጥ ግብ ጠባቂዎች እንዳሉ ይቆጠር ነበር። እንደዛ የሚቆጠርበት ጊዜ ነበር። ግን ስታንዳርዱን የበለጠ ከፍ ማድረግ ያስፈልግ ስለነበር ከሬን አመጡት ፔተር ቼክ እና በፕሪሚየር ሊግ ታሪክ ምርጥ ግብ ጠባቂዎች በቁጥር ካየሽው ምርጡ ግብ ጠባቂ በቁጥር ብቻ ካየ ብዙ ክሊንሺት የጠበቀው ግብ ጠባቂ ፔተር ቼክ። ሁልጊዜ ስታንዳርዱን ከፍ ማድረግ ያስፈልጋል። አይደለም ከሮበርት ሳንቼዝ ከካርሎ ኩዲቺኒ በላይ። ምክንያቱም ለእኔ ኩዲቺኒ ከሳንቼዝ በጣም የተሻለ ግብ ጠባቂ ነው። እድለኛ አልነበረም ለጣሊያን ብሔራዊ ቡድን የሆነ ጂጂ ቡፎን ወይ ሌሎችም ግብ ጠባቂዎች አቢያቲ ወይ ቶልዶም ፍራንቼስኮ ቶልዶም ሌሎችም ግብ ጠባቂዎች ስለነበር አልተጫወተም ለጣሊያን ብዙ። ግን ጥሩ ግብ ጠባቂ ግን ነበር። ከሱም በላይ የሆነ ግብ ጠባቂ በኋላስ ሞሪኞ ሲመጡ በድጋሚ ሞሪኞ ናቸው ያው በክላውዲዮ ራኒየሪ ዘመን የፈረመው ፔተር ቼክ ግን ቁጥር 1 ያደረጉት ሞሪኞ ናቸው። ከዛ ሞሪኞ በድጋሚ ወደ ቼልሲ ሲመለሱ እንደምታስታውሹ ፔተር ቼክ ነበር ግብ ጠባቂያቸው የቆያቸው እሱ ግን ኩርቷን ቋሚ ያደረጉት። ከዛ በኋላ መልቀቅ ያስፈለገው እኮ ለዚህ የተሰለፈ ስላለ ሻምፒዮኖች እንደዛ ነው የሚያደርጉት። ወይም የሻምፒዮንነት አስፒሬሽን ምኞት፣ ተስፋ፣ ፍላጎት ያላቸው ቡድኖች ከዛም በላይ ከፍ ያለ ሌላ ስታንዳርድ ነው የሚፈልጉት እና እኔ እዛ ስፓይን ላይ አለ መጨመር አለበት ብዬ አምናለሁ። ቢቻል ከፍ ያለ ጥራት ያለው ግብ ጠባቂ ቢቻል ከዚህም በላይ ከፍ ያለ ጥራት ያለው የሌቫይ ኮልዊል እና የማግዘን ስለክሯ ጥምረት ጥሩ ጥምረት እንደሚሆን ገምታለሁ።
ግን እንደዚህ አይነት ተጫዋቾች ያስፈልጋል። ግን ስብስብ ውስጥ ያሉ ተጫዋቾች ምክንያት ግን የመጡበት ምክንያት ግን ግልጽ ነው። ከፍተኛ ልምድ አጣርነት ነበር። ቨርጅል ቫን ዳይክ ስለ አንድ የናይኪ ዶክሜንተሪ ላይ 2022 የተሰራ የናይኪ ዶክሜንተሪ ላይ ስለ ጆርዳን ሄንደርሰን ሲናገር እንግዲህ ረጅም ጊዜ ክሎፕ አምበል የነበረ ነው። የትኛውም ተጫዋች የትኛውም ወጣት ብሎ ነው የገለጸው። የትኛውም ወጣት ተጫዋች ሊከተለው የሚገባ አንድ ምሳሌ ጥቀስ ብባል የምጠቅሰው እሱ ነው። ቼልሲዎች ምሳሌ የሚያደርጉት ወጣት ተጫዋች ልምድ ያለው ተጫዋች ወጣቶች እንዲከተሉት የሚያደርግ ካሊበር ያለው ተጫዋች አምጥተዋል ማለት ነው። ስለዚህ እሱ ያስፈልጋቸው ለዚህ ነው ለማለት ነው። ሎጂኩ ምንድነው የሚለውን ለማንሳት ነው። ዝውውሮቹ ይሰራሉ ወይ? አንደኛ ሎ ሪስክ ናቸው። አንደኛው በአነስተኛ ገንዘብ በንጽጽር በአነስተኛ ገንዘብ የሚመጣ ነው። አንደኛው በነፃ ነው የሚመጣው። ምንም ገንዘብ አያወጣባቸውም። ግን ሀሳቡን ግን ገና ዣካን ሲፈልጉት ጀምሮ ማየት ይቻል ነበር። በቃ ያንን ልምድ ቡድን ውስጥ እየፈለገ እንደሆነ ሻቢ የሚያሳይ ነው እና ከሰራ በጣም ኢንትረስቲንግ ውሳኔ ነው የሚሆነው። ግን የሆነ መፍትሄ ያስፈልገው ነበር። አይዲያሊ ፒክ እድሜ ላይ ያለ ተጫዋች 11ዱን የሚያሻሽሉ ስለማይመስለኝ እንደዚህ 11 ውስጥ ብዙ የሚጀምሩ ስለማይመስለኝ ግን ካምፕ ውስጥ መኖራቸው ብቻውን ግን ትልቅ ነገር ነው። ሁሌም ከቴክኖሎጂ ጋር የሚራመደው ብርሃን ባንክ ዛሬም አዲስ መላ ይዞ መጥቷል። በኢትዮጵያ ዘመናዊ የትምህርት ቤት ክፍያ ስርዓትን በማስጀመር የመጀመሪያው ባንክ ብርሃን ባንክ ነው። ከ1000 በላይ የኢትዮጵያውያን ትምህርት ቤቶችን የክፍያ ስርዓት ያቀለለውና ያዘመነው ብርሃን ስኩል ፔይ አሁን ደግሞ በአዲስ አማራጭ ከቴሌ ብር ጋር በመቀናጀት የብዙዎችን ህይወት እያቀለለ ይገኛል። መላውን ይቀላቀሉ። ለልጆ የትምህርት ቤት ክፍያ መክፈል ቢያስፈልጎ የኮሌጅና የዩኒቨርሲቲ ክፍያ ቢኖርቦ ክፍያውን ከብርሃን ስኩል ፔይ ዲጂታል የክፍያ አማራጮች በተጨማሪ በቴሌብር መተግበሪያ መክፈል ይችላሉ። ብርሃን ስኩል ፔይ ከቴሌብር ጋር ተቀናጅቷል። ለብዙዎች ረፍት ሆኗል። እነሆ በረከት ከረፍቱና ከዘመናዊነቱ ጋር ይቀላቀሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።